ህይወትን እንግዲህ ይታደሉታል እንጂ አይታገሉትም የሚባለው እንደዚህ ያለ ነገር ነው። አንዳንድ ጊዜ በትግል የሚሆን ነገር የለም። ታግላችሁ የምታስተካክሉት ነገር የለም። አንዴ ታግላችሁ የምታገኙትም ነገር የለምና ህይወት አስቸጋሪ ነው ማለት ነው። በህይወታችሁ ውስጥ የሆነ ነገር ታስባላችሁ ከተሳካ ተሳካ ነው። ፈጣሪ እርዳታ ማለት ነው። ካልሆነ ግን ብትታገሉት ምን ብትሉት ሊሆን አይችልም ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ አማን ነው? እኛ ጋር ሁሉ አማን ነው። ፈጣሪ ተመስገነ። እናንተ ጋር እንዴት ነው? ሁሉ አማን ነው? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እንደተለመደው ይሄው በሰዓቴ መጥቻለሁኝ። እንግዲህ ሰሞኑን እንግዲህ በአጠቃላይ ጥሩ ነገር አለ ብዬ አልነግራችሁም። ግን ሆኖም ቢሆን በህይወታችን ውስጥ የሚያስተምሩን ነገሮች ስላሉ እነሱን እንማርበታለን ብዬ አስባለሁ። በጣም ጭቅጭቅ የበዛበት ሳምንታትን አስቆጥረናል ማለት ይቻላል። በጣም ንዝንዝ፣ ጭቅጭቅ፣ አለመግባባቶች ያየንባቸው ጊዜያቶች ነበሩ። የናሃሚና የብሩኬ ጉዳይ እንግዲህ ዛሬ መቋጫ ላይ ደርሷል ማለት ነውና ወደዛ አካባቢ እየሄደ ነውና አልፈልግህም አልፈልግሽም ወደ መባባል፣ አልደውልልህም አልደውልልሽም አትደውልልኝ በቅተኛል የሚባሉ ደረጃ ላይ ደርሰዋል። አንዳንድ ጊዜ በጣም የተለየ ፍቅር የሆነ ቦታ ላይ ታዩና እንደው እውነት ነው እንደ ይትላላችሁ። ዛሬ እንደዚህ ሲሆን እንደው እውነት ነው እነሱ መሃል እንደው እውነት እንደዚህ ያለ ነገር ተፈጥሯልና ሁላችንም ሰነል ነበርና ብሩኬና ሃይሚ በፍጹም ሊላዩ የሚችሉ ሰዎች እንዳልሆኑ አስተያየት ስንሰጥ ነበር። ግን ነገሮችን ቀደም እንዳልኳችሁ ነው። በትግል የሚሆን ነገር የለም ማለት ነው። በትግል ታግላችሁ ወደ ህይወታችሁ የምትመልሱት ነገር የለም። አንድ ሰው ደግሞ በቃ የሆነ ነገር ካልፈለገ አልፈለገም ነው በቃ ግምጭጭ ብሎ ጥቁሩን ነጭ ነው ብሎ ሊከራከራችሁ ይችላል፣ ወይም ነጩን ደግሞ ጥቁር ነው ብሎ ሊከራከራችሁ ይችላል ማለት ነው። እንደዛ ካደረገ ማለት አይፈልጋችሁ ማለት ነው። ምክንያቱም ነገሮቹ ማመን አልፈለገም መቀበል አልፈለገም ማለት ነው። በሃይሚና በብሩኬ መካከል የተፈጠረውን ጉዳይ እንግዲህ ከመጀመሪያ ጀምሮ ታውቁታላችሁ። በፕራንክ የጀመረ ነው። ፕራንኩ ትክክል አይደለም ብለና አንስተናል። ብሩኬ ወቅሰናል። ሆኖም ግን ፕራንክ ነው ተብሎ ተነግሯትም በጣም ይቅርታ ተጠይቃ እንግዲህ ሶሲ የእውነት ቢሆን እንደው ከብሩኬ ጋር ያደረገችው እያንዳንዱ እንቅስቃሴ ከብሩኬ ጋር ሃይሚና ለማናደርና ከሃይሚ ለመለያየት ከብሩኬ ከሃይሚና ብሩኬ እንዲለያዩ ከዛም በኋላ እሷ ደግሞ ከብሩኬ ጋር መሆን ነበረ ስራ የምትሰራው ማለት ነውና እንደዛ አይነት ሰራ ደግሞ ብዙም እያየን አይደለምና ያየናቸው ነገሮች እኛን እንዲያጠራጥሩን ያደረጉ ነገሮች ከዳኒ ጋር ተስማምተው ብሩኬና ሃይሚን ያለያዩ እስኪመስለን ድረስ ተሰርቷል። ለምሳሌ ከዛ ውስጥ የምናነሳው በመጀመሪያው ፕራንኩ ላይ ያንን ፕራንክ ተቀብላ መስራቷ እንግዲህ እሷ ያለችው በጓደኝነት ተቀብየዋለሁ እንጂ ፍላጎት ያልነበረም ብላለች። እሺ ያንን አጥፍታለች ብለን ነበር። ሁለተኛ ደግሞ ዳኒን ሃይሚን ልጠይቀ ስትሄድ ካሜራ ይዘ የሄደች ጊዜ እንግዲህ ሃይሚን ሚዲያ ላይ ለማሳጣት ከዛም በኋላ ብሩኬና ሃይሚ ያላቸው ግንኙነት እንዲበላሽ ዋና ምክንያት ፈጥራ እንደዛ ያለ ነገር አድርጋለች ብለን ነበር። ግን ብሩኬና ሶሲ በጣም ነው ይቅርታ የጠየቋቸው። እውነት ለመናገር ከይቅርታ በላይ ከሆነ ደግሞ አንድ ሰው በቃ አለቅ መተው ነው። እውነቱን ለመናገር ማለት ነው ብሩኬ በጣም ታጋሽ ነው። የእውነት ለመናገር በጣም ማለት ነው ታጋሽ ነው። አላጠፋም አይደለም። ሰው አጥፍቶ ይቅርታ ከጠየቀ አይደለም ሰው ፈጣሪ ይቅር ይላል። ግን እንቢ ካለ ምንም ማድረግ አይቻልም። ፕራንክ ነው ተብላ እየተነገራት መስማት አልፈልግም ካለች ሃይሚ ምንም ማድረግ አይቻልም። ዳኒ ተመችቶኛል ብሏል። ያው ማንም ሰው እንደሚመቸን ተመችቶኛል ሊችላል መብቱ ነው አለች። ዳኒ ያለበትና ሌላ ሰው የሚልበት መንገድ ይለያያል አይደለ? ዳኒ ያንዳንዱ ድርጊቱ አንቺና ብሩኬ ላላይቶ ካንቺ ጋር መሆን እንደሚፈልግ ፕራክቲካሊ እያሳየ እንዳለ አንቺም ታውቂያለሽ። ስለዚህ እንዴት ነው የሱን ቀለል አድርገሽ እኔ በጣም የገረመኝ ነገር ብዙ ሰው የሚያከብረውና ብዙ ተከታይ ያለው ሰው ነው። ስለዚህ ብዙ ሰው የሚያከብረውን ሰው እንዴት ላላከብር ይችላል ነው ምናምን። ይሄ እኔ ስላከበርኩ አንቺ የምታከብሪ እኔ ስላላከበርኩ አንቺ የማታከብሪ ሊሆን አይገባም። ይሄ የህይወት ጉዳይ ነው። አንቺን እኔ በጣም የማከብረው ሰው መጥቶ አንቺን የአንቺን ህይወት የሚበጠብጥ ከሆነ አንቺ በቃ እሱ እኮ ያከብረዋል ብለሽ አንቺ የምታከብሪ ከሆነ
በፍጹም ተሳስተሻል በህይወትሽ ውስጥ ማለት ነው አየሽ አንቺ ጋር መጥቶ የሚሰራው ነገር ነው እንዲከበርም እንዳታከብሩም የሚያደርግሽ ማለት ነው ስለዚህ ሁላችንም ልንከበር የምንችለው ልናከብርም ልንከበር የምንችለው አዋውላችንና ድርጊታችን ነው ስለዚህ አንድ ሰው የሚከበረው በድርጊቱ ነው ማለት ነውና ብሩኬ ሃይሚን በጣም ለምኗታል እውነት ለመናገር በዛ ላይ ልደታው ነበረ በአጋጣሚ ሰላማችን እንፍጠር ብሎ በጣም እየደወለለት ነበረ ስልክ አታነሳም በግልጽ ሷን መጣ ብዙ ጊዜ ደውላል አላነሳውለትም ማንሳት ስለማልፈልግ ከሱ ጋር ያለኝ ነገር ጨርሻለሁ ካሁን በኋላ የራሱን ህይወት መኖር ይችላል ነው ያለችውና እንደው ይቻላል ወይ ከተቻለሽ ጎኦን ብለናል ያው ብሩኬ የሚለውን ደግሞ እንሰማለን እስቲ የተወዳችሁና የተከበራችሁ ቤተሰቦቼ ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ እስቲ ወደ ቪዲዮ ከዳኒ ጋር ምንም የለኝም ብዬ ተናግሬያለሁ ዛሬም እናገራለሁ ግን ባወቅኩት ጊዜ ተግባብተናል ጥሩ ልጅ ነው ለኔ ሲል ክሱን አቁሟል ምናምን ለምን ነው ክሱን ያቆሙ ላንቺ ጥሩ ልጅ የሆነው ለምንድን ነው እንቅስቃሴው አንቺ ሴት እኮ ነሽ ወንድ ልጅ እንኳን ይረዳል ሴት ልጅ እኮ አይን አይታ እንኳን ታውቃለች ይባላል ምን ሆነሽ ብሩኬን ለመክሰስ አስቦ ነበር ግን እኔን አክብሮኝ እሱንም ነገር ትቶታልና ገባችሁ በጣም ብዙ ሰው የሚወደው ብዙ ሰው የሚያቀው ብዙ ሰው የሚያከብረው የተከበረ ሰው ነውና እሱን አለማክበር ወይ እሱን አለማውራት አልችልም ምክንያቱም እኔ ከሱ ጋር ጸብ የለኝም አወራዋለሁ እንግባባለን ምናምን ያው ባለፈው ተመችታኛለች ምናምን ነገር ብሏል የሆነ አላቅም ብታስረዳቸው ደስ ይለኛል ምክንያቱም ማንኛውም ሰው ይመቸናልና እኔ ተመችታኛለች ስትል የተረዳሁት በአንድ አንግል ብቻ ነው ምክንያቱም ማንኛውም ሰው እንደሚመቸን ያው ተመችታኛለች ትላላችሁና ሊሆን ይችላል ግን ሰው እንቅስቃሴውን ድርጊቱ ምናምን አይታችሁ እኮ በምን አንግል ደግሞ ተመችታኛለች እንዳለኮ ማየት ይቻላል ደግሞ እየተነገራት ማለት ነው ብሩኬ ይነግራታል እኛ እንነግራታለን ብዙ ኦዲየንስ ማለት ነው ኮሜንት ላይ ይጽፍላታል ታቃለች ማለት ነው እያወቀች አውቆ የተኛ ቢቀሰቀሱት አይነቃም ይባላል እንደዛ ያ ማለት ደግሞ ሌላ ነገር አለው ማለት አይደለም እና እኔ ስላልተረዳሁት ሊሆን ይችላል ወይ ስላላወቁት ሊሆን ይችላል ከብሩኬ ጋር ፈተን ጨርሰናል እሱ ግን እስካሁን ድረስ መደወልም አላቆመም ይደውላል ምናምን ያናድዳልም የነሱ ቀረቤታ የነሱ ጓደኝነት በጣም ያናድዳል ምክንያቱም እኔ እስከማውቀው ድረስ ከብሩኬ ጋር ሚስጥር ማውራውም በጣም ምግባባው እኔ ብቻ ነኝ ብያስብ ነበር አዎ ሊሆን ይችላል ማለት ግን ደግሞ 100% ብለሽ ደግሞ መደብደብ አትችይም ለምን ማንኛውም ሰው ጓደኛ ይኖራል የልብ ጓደኛ ይኖራል አንቺ ብሩኬ ደጋግሞ ሲነግርሽ ከሶሲ ጋር ነው ያልሽ ነው ከሶሲ ጋር ቢሆን እኮ ይሄና ላይ ጨቀጨቅሽም ይሄና ላይ ለምንሽም ምክንያቱም አንቺን ጥሎ ሶሲ ጋር ከሄደ በዚህ ልክ አንቺን መለመን የሚያስፈልግበት ምክንያት ያለ አይመስልኝም አንድ ሰው የሆነን ሰው ጥሎ ሌላ ሰው ጋር ከሄደ በቃ ኦቨር የሚለምንበት ምክንያት አለ ብዬ አላስብም አንቺ ማመን ያለ ማመን ያንቺ ድርሻ ነው አንቺ እኔ አሁን እንደውም ስረዳ አንቺ ከብሩኬ ለመለየት ይሄን አጋጣሚ የተጠቀምሽ ነው ይመስለኝ በቃ ምክንያቱም ለማመን አለመፈለግ ከብሩኬ ጋር ያለሽን ግንኙነት ለማቋረጥ መጀመሪያ ምክንያት እየፈለግሽ ነበር ስለዚህ ከብሩኬ ጋር ለማቋረጥ ወስነሽ እንግዲህ እሱ ግን እኔ ላይ ከሶሲ ጋር በጣም ቤስት ፍሬንድ ሆኗል ማለት ነው እኔ ደግሞ የሆነ ደብል ቤስት ፍሬንድ መሆንም አልፈልግም ደብል ሰውም መሆን አልፈልግም ደብል ምንም መሆን አልፈልግም ገባችሁ የራሴን ህይወት መኖር ነው የምፈልገው እና በቅርቡም ደግሞ አዲስ ነገር ይኖረኛል ብዬ ተስፋ አደርጋለሁኝ እንግዲህ በባለፈው ሲጣሉ ብሩኬ ነበር ከሀገር ወጣለሁ ያለው አሁን ደግሞ ወጣለሁ ያለሽ ነው ከሀገር ወጣለሁ ከዚህ ርቃለሁ ያለሽ ነው ከዚህም አካባቢ ለመራቅ እያሰብኩኝ ነው እንደሚሳካልኝ ተስፋ አደርጋለሁ እንደዛ መነዘንዝሽ እስቲ እኔና አንቺ ብቻችንን እናወራና ያለውን ነገር በስርዓት እናወራ ብዬ ነበር ገብቶሻል ብሩኬ አመሰግናለሁ ምክንያቱም ነገሮችን ለመፍታት አስበህ ትመጣለህ ግን ያው ጭቅጭቅ መፍጠሩ ደግሞ ራሱን የቻለ አንድ ነገር ነው እንጂ ማለት ነው ባይዘው ችግር መፍታት ካሰባችሁ ያለፈውን ታሪክ ማውራቱን ብታቆሙ ጥሩ ነው ሰው ትላንትና የተፈጠረውን ጥፋት ችግር ለመፍታት ነው የመጣችሁታል ከፈታችሁት በኋላ በጣም ኖርማል በሆናችሁ ጊዜ ማውራት ይቻላል እንደዛ ነገሮች እንዳይፈጠሩ ማለት ነው እንደ ወቀሳ አይሆንም ገብቷችኋል አይደል ግን አንድ ሰው
ያለፈውን ነገር አመቶ እዚህ ጋር ችግር ለመፍታት ጥረት ቢያደርግ አይፈታም ችግሩ ማለት ነው ያለፉ ነገሮችን ከማባባስ ያለፈ ምንም ትርጉም የላቸውም እንደዛ ባይሆን እመርጣለሁ እኔ ማለት ነው እኔ በህይወቴ ውስጥ እንደዛ ማድረግ አልፈልግም ትላንትና ጠፋ ነገሮች እንዳይደገሙ ኦፍ ኮርስ ልትነጋገሩ ትችላላችሁና ሆኖም ግን ቡርኬ ከሃይሚ ጋር ያለውን ነገር መጨረስ አይፈልግም ለምን ስለሚወዳት ማለት ነው እሷ ግን ከሱ ጋር ያላት ነገር ያለቀ ይመስለኛል እሷ ጋር ከልቧ ውስጥ አልቋል ስላለቀ ይመስለኛል በጣም ስልክ አለማንሳት ቴክስት ያረግለት አለመመለስ ምናምን ዛሬ ጠራውክ ለዛ ነው እና ይሁሉ እንደዚህ ምንዘነዝሽም ቃል ስላለኝ ብዙ ነገር አለፈ በዚህ ችግር ምክንያት በጣም ብዙ ነገር ባላይ ያለፈን ግን ቀንሽ ደርሷል የተወለድሽበት ቀን ደርሷል ቢያንስ ከልደትሽ በፊት ሰላም እንሁንና እኔና አንቺ እስቲ እናውራ ብዬ እንትን ለማለት ነበር ግን አያችሁ በጣም የሚገርማችሁ ነገር የልደቷ ቀን በቃ በሚደብር ሙድ ደብሯት እንዳታሳልፍ በማሰብ ነው ይሄ ማለት ነው ለምን አንዳንድ ጊዜ በጣም የምትወዱትን ነገር ስታጡ ጥሩ ሙድ ውስጥ ካልሆናችሁ የምትወዱትን ቀንም በደስታ ታሳልፉ ታዝኑበታላችሁ አይደል ስለዚህ ያንን አስቦ እሱ ገና እንዳይደብራት ያን ቀን መጥፎ ስሜት ውስጥ ሆና እንዳታሳልፍ በማሰብ ነገሮቹን ለማስተካከል ደጋግሞ እየደወለ እየለመናት ነበር ግን እሷ ደግሞ ያንን ፍቃደኛ አይደለችም ማለት ነው የተቀበለውን ፍቃደኛ አይደለችም ምንም አልመሰላትም እውነት ለመናገር ማለት ይሄ ደግሞ የሚያሳየው ነገር አለ በጣም ፈላጊ ሆኜ ምናምን ነው የተሰማሽ እኔ በጣም ነዝነዝኩሽ ምናምን እንደዛ ነው የተሰማሽ እኔ ነኝ ያጠራውክ እንዳወራ ድል ስጠኝና ልንገርክ ላስረዳ ስልክ ያላነሳውበት ምክንያት አንደኛ ስለማልፈልግ ነው በቃ ይሄ ነው በቃ እሱ ፈላጊ ነው እሱ አትፈልግም ባይዘዌ ሁለት የሚፈላለግ አካል ነው እንጂ መቀራረብ የሚችለው አንዱ ፈላጊ አንዱ የማይፈልግ ከሆነ ምንድነው የሚሆነው መሰላችሁ አንዱ አባራሪ አንዱ የሚሸሽ ነው የሚሆነው ማለት ነው አንዱ ይሸሻል አንዱ ያባራራል ማለት እንደዛ ነው የሚሆነው ስለዚህ በትይዙትን ትርጉም የለውም ማለት ነው ምክንያቱም ህይወት ውስጥ እየገባው ለበጠብጥ አልፈልግም አንተ በነፃነት ማድረግ የምትፈልገው ነገር ሁሉ እንድታደርግ ፈልጋለሁ ገባ የሆነ ከኔ ጋር ግን ድብብቆሽና ምን እኔ በነፃነት ምናምን ምን እንዳደርግ ነው በቃ ከሶሲ ጋር የምትፈልገው ነገር እንድታደርግ ማለት ነው በቃ እሱ ነው የምትለው ሌላ ነገር ምንም አትልም አይያረለ እንደዛማ ከሆነ በካሜራ ቀርጾ አያሳይሽም ነበር በቃ ሌላ ምንም በማያገባኝ እየገባው ሊጨቀጭቀህ አልፈልግም እኔ ግን ከዛሬ በኋላ አንቺ ስልክ ላይ መደወል ፍላጎት የለኝም አንድ ነገር ብቻ እንድታረግልኝ ነው ፈልገው አንድ ነገር ምንድነው የምታስተካክለው በቃ ሁላችሁንም እፈልጋችኋለሁ አይሚ ለጭቅጭቅ ለጸብ ምናምን አይደለም በቃ እኔ ሁላችሁም በተገኛችሁበት እየተገኘው ጸባችሁን ላይ አይደለም እዛ ጋር እንዴ ትግስቴን ጨርስ እንግዲህ ብሩኬ ለነገ ትልቅ ድግስ ደግሷል ማለት ነው ትልቅ ድግስ ስላችሁ አራቱንም አንድ ላይ ሶስቱን ማለት ነው ከሱ ጋር አራት ይሆናሉና ለመጨረሻ ጊዜ ብሏልና ምናልባት ሁሉንም ይቅርታ ጠይቆ አመሰግናለሁ ብሎ ሊሄድ ይችላል ስለተፈጠራው ነገሮች በቃ ይቅርታ ጠይቆ ይቅርታ አረጉም አላደረጉም ማለት ነው ቶሎ ሊሄድ የሚችል ይመስለኛል እሱን ነገር የምናየው ጉዳይ ይሆናል ስለዚህ ዳንዴና ለመጨረሻ ጊዜ ነው እየጠየቀው ምናልባት ዳኒ ልብ ካለህ እንግዲህ እዚህ ላይ ጥሩ ነገር ታደርጋለህ ብዬ አስባለሁ እንግዲህ ለሃይሚ እንዳልከው ምታስብላት ከሆነ እሷ እንዳለችው ምታዝንላት ምናምን ከሆነ የሆነ ነገር ታደርጋለህ ምን አደረኩኝ ሞረድ እስካለብኝ መለመን እስከነበረብኝ ጥግድረስ ወርጄ ለምን እስቲ እናውቁ እየደወልኩ እየጨቀጨኩሽ ነው አይደለ ብሩኬ አልፈልግም በቃ ዛሬ ጠራው በቤተሰቦች ፊት ይሄን ልነግርህ ነው ምክንያቱም እኔ ሰላምሽን ስለነሳይ በመደወሌ ነው አይደል እንደማትፈልገው በግልጽ እንድትነግረኝ ሁሉን ነገር ገፋፋውክ እመንልኝ አልኩ ልታምና ሰውኮ ቢያንስ እስቲ ነው አሁንም ማራምሽ ማንቺ በቪዲዮ ካሜራ አጥፍተን ራሱ ብዙ ጊዜ ለምኛለሁ እመንልኝ በቃ ይሆናል ችግር የለውም አላምንልሽም ካላረኩትስ እኔ በጣም አንዳንዴ ይገርመኛል እውነት አንዳንድ ጊዜ በፊት ምንድነው የሚደረገው መሰላችሁ አንድ ሰው አጋጣሚ የሆነ ወንጀል ተሰርቷል ተብሎ ከተጠረጠረና ፍርድ ቤት ማነው ፖሊስ ጣቢያ ከቀረበ በዱላ እንዲያምን ይደረጋል ማለት እንዲያምን ስላችሁ ሰውየው ምንም ያላደረገም ግን በጣም ዱላ ሲበዛበት አድርጌያለሁ ይላል ፍርድ ቤት ሲደርስ ግን አላደረኩም ይላል ምክንያቱም አላደረገማ ዱላው ስለሚበዛበት ነውና
ያላደረገውን አደረግኩ ብሎ እንዲናገር የፈለግሽው ምን ለማለት ፈልገሽ ነው ማለት አድርግ ያለው ቢልሽ እንደው አድርግ ያለው ቢል ተቀበይዋለሽ አላደረኩም ያለ ካልተቀበልሽው አድርግ ያለው ቢልሽ አትቀበዩ ስለዚህ ያላደረገውን ነገር አድርግ ያለው ብለ እመን ማለት ይሄ ትክክል አይደለም በቃ ነው ወይስ ከኦዲየንስ ጋር ጣልተሽው ለመሄድ ፈልገሽ እሺ ሁለት ነገር ሁለት ምርጫ አለ አይደለ ነው ወይ አይ እኮ አሳይኝ ቪዲዮ ያየው እኮ አሳይኝ እኔ እኮ አመሰግናለሁ ባይዘው የኡነት ቢሆንስ አሁን እንግዲህ ቪዲዮውን ታሳየው ነበር ኢቨን እንኳን እኛ እንኳን ቪዲዮውን ይለቀቅልን ብለን ጠይቀናል ኦዲየንስም ጠይቋል አይደለ የኡነት ቢሆን ኖሮ ለብሩኬ እንኳን ታሳየው ነበር ገና ከዳኒ ሊቀበል ነው ያል ዳኒ ደግሞ ነገ አጥፍቼዋለሁ ይላታል አለቀ ኮንፊደንስ ዳኒ ከዳኒ ቀበለዋለሁ ዳኒ ጋር ነው እኔ ዳኒ ነው ያሳየኝ ከዳኒ ቀበለውና አሳያለሁ አንተ እኮ አሳይቼ እኔ ዳኒ በዚህ ልክ መከታሽ መሆኑ በጣም ገርሞኛል ትላንትና ተዋውቀሽው በቃ ዛሬ እሱም ተመችቶሽ ከሱ ጋር በቃ ብዙ አመት እንደሚታወቅ ራሱ ያኔ ራሱ አታምንልኝ ሲጀመር አንቺ መረጋጋት አለብሽ ከዚህ ሀገር ወጣለሁ በቃ ምን ማለት ነው ከዚህ ሀገር ወጣለሁ ምን አዲስ ነገር አለ በቃ እኔ ለማንኩሽ ምናምን በጣም ለማንኩሽ የሆነ ተፈላጊዎች ምናምን ከመሰለሽ ታስተሻለሽ ሁሌ ላንገናኝ እንችላለን ግን ደግሞ በጣም መለየት የለብንም እሺ እኔ አሁን ግን ከዚህም በኋላ ህይወትን እንድትኖር ልነግርህ ነው ሰዎችም እንግዲህ ምንም ያው ማንኛውም ሰው ካልፈለግሽው ጊዜ ይወስዳል ማለት የወደዱትን ሰው መርሳት ከባድ ነው እንዲህ በቀላሉ መተው የሚቻልም ባይሆን የተወሰነ ጊዜ ቢጎዳ ነው ማንኛውም እንዲያሳቅቁህ አልፈልግም አንተም ደግሞ እንድትሳቀቅ አልፈልግም ከዚህ በኋላ ምንም ነገር እንደነበረው አይቀጥልም በቃ ይበቃል ላሳለፍነው ነገር ስል ነበር ሁሉ ጊዜ ተለማመጡ ገብቶሻል መጣሽ ግን እንደዚህ ያልሽ ምንም ተጨባጭ ባልሆነ ነገር እኔ በሱ ብቻ አይደለም በቃ የራሴ ምክንያት ነው ከዚህ ነገር ምክንያቱም እኔ አይመለከተኝም ባንተ ህይወት ውስጥ ምንም አያገባኝም ከዛሬ በኋላ ነው ሴትክሽ ላይ ስለዚህ ሌላ ምክንያት አላት ማለት ነው በዚህ ምክንያት ብቻ አይደለም ካለሽ ሌላ ምክንያት አለ ምክንያቷ ምንድነው ከብሩኬ መላእክት ደውልም በክቶኛል በጣም ለመንኩሽ እየደወልኩኝ በጣም ነዘነዝኩሽ አረግ በቴክስ በኮል ምናምን በጣም ባስጨነቅኩሽ አረላ አይሚ ሰው እንግዲህ አንዴ ትግስቱ እስኪያልቅ ነው ካለቀ በኋላ ብትፈልጉት እንኳን እኔ ግን ይሁሉ ነገር ምንም ለአንድ ቀን ልደት ብዬ ሰላም ያስጠፋ ነው ይባል ነገር የለም በቃ እኔ እዚህ ጋር መጥቼ ያንቺ ሰላም ነው መወረድ ነበር ገባሽ ደውዬ ያን ያንስተሽልኝ አግኝተሽኝ ቢሆን ሁሉ ነገር ያበቃ ነበር በስርዓት ልንፈታው እንችል ነበር ገብቶሻል የልደትሽ ቀን ደርሷል 200,000 እንኳን 200,000 የሚያክል ነገር ገብተይ ሰብስክራይብ አብረን አላሳለፍንም አላከበርንም ገብቶሻል ኮንግራ ያላልኩት ሰው ነኝ እድሉን አላገኘሁም እድሉንማ አግኝተሽዋል ግን አልደውልም እዚህ በኋላ ማንንም አለምንም ማንንም እንዲ የራስሽን ህይወት መኖር ትችያለሽ እኔ እንደዛ እንኳን ንዝጄሽ እኮ የጠራሽ በቃ ለሰላም ነበር አትርሽኝ ከባድ ነው በነገራችን ላይ ላንቺ ራሱ ህመም ነው የሚሆነው የኡነት ለመናገር ማለት ነው ዛሬ የተለየሽበት ነገር ራሱ በጣም ህመም ነው መልካም ብቻ ፈልግሻለሁ ነገ ፈልግሻለሁ በሰራት የነገው ቀጠሮ እንግዲህ ምን ሊሆን እንደሚችል አብረን መልካም ቀን የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ይሄንን ይመስላል የነብሩኬ የመጨረሻው ቪዲዮ ነገ ምን እንደሚፈጠር እናያለን እስከዛው ያላችሁ በሰላማችሁ በዝት ይበላልኝ ቻው